የምን ማጉረምረም ነው ክርስቲያኖች? ለምን እንደ ጃንደረባው ገንዘብ ያዣቱ? ለምን ምድረ በዳ አትወድቁ? ለምን እንደ ልድያ የሐር ነጋዴ አትሆኑ? አክብሩት፣ አወድሱት። ክርስትና የትም ቦታ የሚጠበቅ ሃይማኖት ነው። ፍቅራችሁንና አንድነታችሁን ብፁዕ አባታችን እንኳን ደህና መጡልን። በረከቱ ጸሎቱ አይለየን። አሜን አትሉ? ሲያረፍ አረፍ ልክ እንደ ቅድሙ አረፍ በሉ። ልክ እንደ ቅድሙ አይዟችሁ፣ አልቀጥልም። እሺ አረፍ በሉ ሁላችሁ። ብፁዕ አባታችን አሉ፣ ታላላቅ መምህራን ሊቃውንት አሉ። እኔ ከዚህ በላይ አልቀጥልም። በረከታቸውን ጸሎታቸውን ለማግኘት በዋናነት ሐሳቡን ለመጠቅለል ርዕሳችን ምን ነበረ? ሌላ ሸክም አልጭንባችሁም፣ ያላችሁን ግን ቢያንስ ርዕሱን በመንገር አትተባበሩኝም? ያላችሁን ሌላ ሸክም አልጭንባችሁም፣ ያላችሁን ግን ምን በሉ? ያላችሁን ግን ጠብቁ። ክርስትናችሁን፣ የእግዚአብሔርን ትእዛዛት፣ ማንነታችሁን ጠብቁት። ንጽህናችሁን ጠብቁት። መንፈሳዊነታችሁን ጠብቁት። እሱ ነው ሐሳቤ። በየትኛውም ሁኔታ፣ በየትኛውም ቦታ፣ በየትኛውም የኑሮ ደረጃ፣ በየትኛውም ያኗኗር እርከን መንፈሳዊነታችሁን ጠብቁት ነው። ሌላ ሸክም አንጭንባችሁም፣ ይህንን መንፈሳዊነታችሁን ግን ጠብቁት። ምናልባት በአስጨናቂ የኑሮ ሁኔታ ውስጥም ሊሆን ይችላል፣ ደግሞ ከፍ ባለ ነገርም ውስጥ ሊሆን ይችላል። እሱን ጠብቁት። እሱን ለማለት ነው። ታስታውሳላችሁ እንደና አብድዩ ያሉ የእግዚአብሔር ሰዎች አክዓብና ኤልዛቤል በነበሩበት ዘመን 100ውን የእግዚአብሔርን ሰዎች 50ውን በዋሻ ሸሽገው እንጀራና ውሃ እየሰጡ እጅግ ከባድ በሆነ ሁኔታ መከራ ይደርስብኛል፣ እንግዲህ ምን ላደርግ እችላለሁ፣ ነገሩ በጣም ከባድ ነው ሳይሉ የእግዚአብሔርን ሥራ ሲሰሩ ነበር። አንዳንዴ ዘመን እያከበድ፣ አንዳንዴ እንዲህና እንዲያ ያለው ነገር የሚያስኖር አይደለም እያል የእግዚአብሔርን ሥራ ሳንሰራ እንዳንቀር በየትኛውም ያኗኗር ሁኔታ የእግዚአብሔርን ሥራ እንድንሰራ ይህንን በመስራት ጠብቁት ለማለት ነው። ወገኖቼ ክርስትና በየትኛውም ሁኔታ ውስጥ የሚኖር ሕይወት ነው። ላስታውሳችሁ የሄሮድስ የጦር ኃይል አዛዥ የኩዛ ሚስት ክርስቲያን ሆናለች እኮ። እግዚአብሔር ያሳያችሁ። እግዚአብሔር በሄሮድስ አፍንጫ ስር ክርስትናን እኮ ይሰራ ነበረ። ታዲያ ማን ምክንያት አለው? እንዲህና እንዲያ እየኖርኩ እንዴት ክርስቲያን ልሆን እችላለሁ ብለን ልንናገር እንችላለን? እግዚአብሔር በሄሮድስ የጦር ኃይል አዛዥ ቤት ክርስቲያኖች ከነበሩት እኛ እነማን ቤት ሆነን ነው ክርስትናችንን መጠበቅ ያቃተን? ለዚህ ነው ሄሮድስም ቤት ሁኑ፣ ቄሳርም ቤት ሁኑ፣ ክርስቲያን መሆን ግን ትችላላችሁ። እንዴ የቅዱስ ጳውሎስን መልእክት አላነበባችሁ? ከቄሳር ቤተሰቦች ሰላምታ ያቀርቡላችኋል እኮ ያለው እግዚአብሔር ቄሳር ቤት ውስጥ ክርስትናን ስለሰራ ነው። በሰማይታት መቃጠል ውስጥ ያንዳንዶችን ልብ እግዚአብሔር ያቀጣጥል ነበር። ክርስቲያኖች በሰማይታት የመንደድ አመድ ውስጥ እግዚአብሔር ክርስቲያኖችን ይተክል እንደነበር አታውቁም? እግዚአብሔር ያሳያችሁ። በዛ ጨካኝ በኔሮን ቄሳር ቤት ውስጥ እግዚአብሔር ክርስትና ነበረው። እግዚአብሔር መንፈሳውያን ነበሩ።
በየትኛውም ያኗኗር ሁኔታ ውስጥ በየትኛውም ህይወት ውስጥ ክርስትናችሁን ጠብቁት ለማለት ነው። በአስጨናቂ ሁኔታ ውስጥ እንደ ኤልዛቤልና እንደ አክዓብ ባሉ ውስጥ እና አብድዩ ከነበሩ ዛሬኛ ክርስቲያን መሆን የሚያስችልን ምንም ነገር እንደሌለ አይረዳችሁ? የተወደዳችሁ ክርስቲያኖች እንዴ ላስታውሳችሁ፣ በየትኛውም ያኗኗር ሁኔታ ውስጥ እግዚአብሔርን አክብረው የኖሩትን እነ ዳዊትን አታስታውሱ? በረኝነትን በስመ እግዚአብሔር ነው የኖረው። ንጉስም ሲሆን እንባውን ከእንጀራውና ከመጠጡ ጋር እየደባለቀ ነው የኖረው። ልጁም አቤሴሎም ሲያሳድደው፣ ሳኦልም ምድረ በዳ ለምድረ በዳ ሲያንከራትተው፣ ዳዊት በምድረ በዳውን ቅድስተ ቅዱሳን አድርጎ እግዚአብሔርን ያመሰግን ነበር። ለዳዊት ቅድስተ ቅዱሳኑ ምድረ በዳው ነበር። ወገኖቼ በዚህ ዘመን ላሉ የበረሃ ተጋዳዮች በረሃው ቅድስተ ቅዱሳን እንደሆናቸው፣ በረሃው ማህሌት እንደሆናቸው፣ ምድረ በዳው ሰዓታቱ ቅኔ ማህሌት እንደሆናቸው ለዳዊትም እንደሱ ነበር። ወገኖቼ ክርስቲያኖች እስኪ ብዙ የመዝሙረ ዳዊትን ተመልከቱ። በኤዶምያስ ምድረ በዳ የዳዊት መዝሙር እኮ ነው የሚለው። ዳዊት እግዚአብሔርን ያመሰገነው በምድረ በዳዎች እኮ ነው። የምን ማጉረምረም ነው? ክርስቲያኖች ለምን ምድረ በዳ አትወድቁም? ዘምሩለት፣ ተቀኙለት፣ አክብሩት፣ አወድሱት፣ አትለወጡበት። በየትኛውም ያኗኗር ሁኔታ ለምን ምድረ በዳ አትወድቁም? ይሄው ዳዊትን ተመልከቱት። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በምድረ በዳ ይዘምራል። በረኝነትን በንግስና ሚያው ነው። ሲነግስ አይኮራም፣ እረኛም ሲሆን አያፍርም። እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው። ወገኖቼ ለምን እንደ ጃንደረባው ገንዘብ ያዥ አትሆኑ? ለምን እንደ ልድያ የሐር ነጋዴ አትሆኑ? ለምን እንደ አስካፍ ቤተ መንግስት አትገቡም? ክርስትና የትም ቦታ የሚጠበቅ ሃይማኖት ነው ወገኖቼ። ባለስልጣኑም ሆኑ ተራ እንደ ሰብአ ሰገል ባለማዕረግ ሆኑ፣ እንደ እረኞቹም ተርታ ሆናችሁ ተቆጠሩ። ግን ለእግዚአብሔር ዘምሩ። በየትኛውም ሁኔታ ይህንን ጠብቁ ክርስቲያኖች። መንፈሳዊነታችሁ በየትኛውም ቦታ በየትኛውም ሁኔታ ጠብቁት። ሌላ ሸክም አንጭንባችሁ፣ ያላችሁን ግን ጠብቁት። የተወደዳችሁ ክርስቲያኖች እግዚአብሔር ከሁሉም በላይ በእኛ ህይወት ውስጥ ማየት የሚፈልገው ፍቅርን ነው። ፍቅራችሁንና አንድነታችሁን ጠብቁት። ደግሞ አለው ፍቅራችሁንና አንድነታችሁን ጠብቁት። እግዚአብሔር ያለ ፍቅር የሚያስደስተው ነገር የለም። በፍቅር ነው እግዚአብሔር የሚደሰተው። ስጋችንን ለሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አብሮን ይሰራል። ክርስትናችንን፣ ማንነታችንን፣ ንጽህናችንን፣ መንፈሳዊነታችንን፣ አንድነታችንን እንጠብቅ። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤት አይለየን። አሜን።